ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ ከሚለውን በተመለከተ ሌሰን 6ን አይተናል። ሌሰን 6 ላይ ያየነው ስለ ዲሞግራፊ ፖፑሌሽን ፒራሚድ ነበረ። እንግዲህ ዲሞግራፊ ምን ማለት እንደሆነ አይተናል። ባይ ዴፊኒሽን ስታቲስቲካል ስቴዲ ኦፍ ፖፑሌሽን ነው። አንድ ዲሞግራፊ ስንል ስለ ሰዎች ፖፑሌሽን እድገት፣ ጾታን፣ እድሜን ተንተርሶ አጠቃላይ ሁለንተናዊ ገለጻ የሚያደርግ የሳይንሱ ዘርፍ ነው። እንግዲህ የስታቲስቲካል ስቴዲ ኦፍ ፖፑሌሽን ስንል እድሜን በተመለከተ ዳታ ይሰበስባል፣ የኑሮ ሁኔታን በተመለከተ ዳታ ይሰበስባል፣ እንደዚሁም በርዝ ሬት፣ ዴዝ ሬት፣ የጾታን ስብጥር እነኝህን ሁሉና የተለያዩ ነገሮችን አስመልክቶ የሀብት ክፍፍልን አስመልክቶ ዳታዎችን ሰብስቦ በእነኝህን በግልጽ የሚያስቀምጥ የሳይንስ ዘርፍ ነው ማለት ነው ዲሞግራፊ። ሌላ ያየነው ስለ ፖፑሌሽን ፒራሚድ ነው። እንግዲህ በዲሞግራፊ ውስጥ ያጠናነውን ነገር ወይም የተጠናውን ሳይንስ በግራፍ መልክ ደግሞ ማስቀመጥ ይቻላል። ይሄ ፖፑሌሽን ፒራሚድ የምንለው ግራፊካል ሪፕሬዘንቴሽን ኦፍ ኤጅ ኤንድ ሴክስ ኮምፖዚሽን ኦፍ ስፒሺስ በግራፍ የተቀመጠ የጾታንና የእድሜን ስብጥር በየደረጃው በዝርዝር የሚያሳይ ፒራሚድ ነው። ይሄ ነው እንግዲህ ፖፑሌሽን ፒራሚድ የምንለው። ይሄንንም አስመልክቶ እንግዲህ ከጾታና ከእድሜ በተጨማሪ ዴዝ ሬት፣ በርዝ ሬት እና እነኝህንም ሞርታሊቲ ሬት እና በርዝ ሬት የምንለውን ቁልጭ አድርጎ የሚያሳይ ፒራሚድ ወይም ግራፍ ነው ወይም ስዕላዊ መግለጫ ነው ማለት እንችላለን። እንግዲህ ፖፑሌሽን ፒራሚድ ደግሞ በሶስት እንደሚከፈል አይተናል ቀደም ባለው ሌሰናችን። ኤክስፓንሲቭ፣ ኮንስትሪክቲቭ እና ስቴሽነሪ። እንዲህ ኤክስፓንሲቭ የሆነው በሶስተኛው ዓለማት ወይንም በማደግ ላይ ባሉት ሀገራት የሚታይ አይነት የህዝብ እድገት የሚያሳይ ነው። በዚህ ፒራሚድ ከታች ያንገር ጄኔሬሽን በጣም ሰፊ ነው። ወደ ላይ የሄደ ሲሄድ ደግሞ እየጠበበና እድሜ ከፍ ያሉት ሰዎች በጣም መጠናቸው ዝቅ እያለ እንደሚሄድ የሚያሳይ ነው። ያ ፖፑሌሽን እንግዲህ ወጣቱ ትውልድ በጣም በብዛት የሚገኝበትና በእድሜ የገፋው በጣም አነስተኛ የሆነ መሆኑን የሚያሳይ ነው። ኮንሰንትሬቲቭ የምንለው ደግሞ ይሄኛው ደግሞ የሚያሳየው ወደ ላይ ስትሄዱ ዘርጠጥ ማለቱን ትቶ ጠበብ እያለ የሚሄድ በእድሜ የጎልማሶችና የአዛውንቶች ቁጥር ሰፋ እያለ የላይፍ ስፓናቸውም እየጨመረ የሚሄድበትን ሁኔታ የሚያሳይ ግራፍ ነው። በዚህ ግራፍ የወሊድ እና የሞት ምጣኔ ሙሉ በሙሉ መሳ ነው ባንልም እየቀነሰ መሄዱን የሚያሳይ ግራፍ ነው። ይሄ አይነት ደግሞ በጤና አቅርቦት፣ በትምህርት አቅርቦት በመሳሰሉት ላይ ጥሩ የኢኮኖሚ ደረጃ ላይ በደረሱ አገሮች የሚታይ የህዝብ እድገት ሁኔታን የሚያሳይ ፒራሚድ ነው። ሌላኛው ስቴሽናሪ ነው። ይሄ ስቴሽናሪ የምንለው ደግሞ በጣም ባደጉ በተማሩ ሰዎች በሚገኙበት አካባቢ የወሊድ ምጣኔ በጣም እያነሰ ወደ ላይ የፕሮዳክቲቭ ፓርቱም ቁጥር የላይፍ ስፓኑ ሃይ የሆነበት አይነት እና ሞር ሬስ ተመሳሳይ ወጥ የሆነ የእድገት የወሊድና የሞት እንዲሁም የወሊዱ መጠን አነስ ብሎ የሞቱ መጠን አነስ ያለ ከሞቱ መጠን የወሊዱ መጠን አነስ ያለ መሆኑን የሚያሳይ አይነት ግራፍ ነው። የላይፍ ስፓኑም በጣም ረዥም እንደሆነ ያሳያል። ይሄ ደግሞ በጣም በበለጸጉ ሀገሮች የሚታይ ፒራሚድ ነው። እንግዲህ ባለፈው ሌሰናችን ያየነው ይሄንን ነው። በዛሬው ሌሰን ደግሞ የምናየው ፖፑሌሽን ፒራሚድ ኢን ኢትዮጵያ የሚለውን ይሆናል። According to Ethiopian Population Health Association report, the Ethiopian population growth was in the year 1984 42.6 million, 1994 73.5 million, 2007 83.7 million, 2012 about 110 million. This is estimation. እንግዲህ እዚህ ጋር ምንድነው በሀገራችን ደግሞ የፖፑሌሽንን እድገት እና ደንሲቲ በምናይበት ጊዜ ይሄ ፒራሚዱን ስናይ መጀመሪያ እንግዲህ ህዝብ ቆጠራው መደረግ አለበት። ያንን ነው በግራፍ ላይ ፕሎት የምናደርገው። በኢትዮጵያ የጤና ምርምር ኢንስቲትዩት ዘገባ መሰረት የህዝብ
የህዝባችን የሀገራችን የህዝብ ቁጥር መጠን በ1984 41.6 ሚሊዮን እንደነበረ በ1994 73.5 ሚሊዮን እንደሆነ በ2007 ደግሞ 83.7 ሚሊዮን እንደሆነና በ2012 ወደ 110 ሚሊዮን የደረሰ መሆኑን ተገምቷል ማለት ነው። እንግዲህ ይሄን የህዝብ እድገት ነው የሚያሳየው የሀገራችን የህዝብ እድገት። ይሄ ሞላ ጎደል በታዳጊ ሀገሮች ከሚታየው የህዝብ እድገት ጋር ተመሳሳይነት ያለው ነው። ይሄን ደግሞ በግራፍ መልክ በምናየውበት ጊዜ እንደሚከተለው ይሆናል ማለት ነው። ወደ ግራፉ ከመሄዳችን በፊት the 2007 national population census indicates that the Ethiopia has a young population with 45% of its population under the age of 15 years and only 4.8% of its population age 60 years old. Women between the age of 15 and 49 account for 23% of the total population. እንግዲህ ይሄንን የፖፑሌሽን እድገት አስመልክቶ ዳታ ወይም ዳታ ትንተና በሚደረግበት ጊዜ በ2007 በተወሰደው የዳታ ትንተና ከኢትዮጵያ ህዝብ ነዋሪዎች መካከል 45% ወጣት እንደሆነና እንደዚሁም ከ15 ዓመት በታች የሆነ ወጣት እንደሆነ ከዛም በተጨማሪ 4.8 የሚሆነው ደግሞ ከ60 ጎልማሳ ወይንም ከ60 ዓመት ደረጃ ያለው ከ60 ዓመት የሚሞላው 4.8% ብቻ እንደሆነ የሴቶቹ ደግሞ ጋር በምትመጡበት ጊዜ ከ15 እስከ 49 ዓመት የሚሞላቸው የሴቶች ምጣኔ በዚህ በ2007 በተወሰደው ጥናት መሰረት 23% ብቻ ነበረ ማለት ነው። እንግዲህ ይሄ ቶታል ፖፑሌሽኑን 23% ማለት ነው። እንግዲህ ይሄ በግራፍ መልክ በሚቀመጥበት ጊዜ እንደሚከተለው ይሆናል ማለት ነው። ተከታታዮቻችን እዚህ ጋር ሁለት ግራፎች ይታያሉ። እነኚህ ሁለት ግራፎች የሚያሳዩት በሁለት ዘመን ፖፑሌሽን ፒራሚድ ኦፍ ኢትዮጵያ 1984 እና እስከ 2017 መካከል የተወሰደውን ግራፍ ነው የሚያሳየው። እዚህ ግራፉ ላይ በምታዩበት ጊዜ እዚህ ጋር የሚያሳየው አመቱን ነው። እዚህ ጋር የሚያሳየው ፐርሰንቴጅ ነው በግራና በቀኝ። በዚህ በሰማያዊ የጠቆረው ወንዶችን ሪፕሬዘንት ሲያደርግ በቀይ ደግሞ ያለው የሴቶችን ምጣኔ ሪፕሬዘንት የሚያደርግ ነው። እንግዲህ እዚህ ጋር እንደምትመለከቱት ሜልስ እዚህ ያለ እታች ላይ በዚህ ጋር ጫፉ ላይ የሚታየው ፐርሰንቴጅ ፖፑሌሽኑን ነው የሚያሳየው። እዚህም ጋር የምታዩት እዚህ ጋር እንግዲህ ዓመተ ምህረቱን ያሳያል ወይም የእድሜን ጣሪያ ነው የሚያሳየው። ይሄ ወደ ላይ የምታዩት ዋይ አክሲስ የእድሜን ጣሪያ የሚያሳይ ሲሆን እዚህ ጋር ደግሞ የምታዩት በፐርሰንቴጅ ብዛቱ በእድሜ ከ5 እስከ 9 ዓመት ለምሳሌ እዚህ ጋር እስከ 7.5% ይላል። ከ15 እስከ 14 ዓመት ደግሞ 6.7% ይላል። ይሄ በየእድሜ ደረጃው ያለውን በእድሜ ጋፖች ውስጥ ያለውን የፐርሰንቴጁን በፖፑሌሽኑ ፐርሰንቴጅ የወንዶችን የሚያሳይ ሲሆን በዚህ በኩል ደግሞ የሚያሳየው የሴቶቹን ነው። ቁጥራቸው በእድሜያቸው ደረጃ ስንት ፐርሰንት እንደሆኑ የፖፑሌሽኑ እና እዚህ ጋር እንደምታዩት ፒራሚዱ ከጫፍ ሾጥጥ እያለ እድሜው እየጨመረ ሲሄድ እንትኑ ቁጥር ፖፑሌሽን ሳይዙ እየቀነሰ ነው የሚያሳየው። ይሄ ላይፍ ስፓኗችን አጭር መሆኑን ነው የሚያሳየው እዚህ ጋር ማለት ነው። እዚህኛውም ጋር ስትመጡ ኦልሞስት ተመሳሳይ ነው። ከዛኛው የመሻሻል ነገር የሚታይበት ቢመስልም እዚህም ጋር በምታዩበት ጊዜ ምጣኔው ከታች ሰፋ ያለ ነው፣ ወደ ላይ ስትሄዱ አጥር ያለ ነው እና እንግዲህ ሃይ ፖፑሌሽን ሃይ በርዝ ሬት መኖሩን የሚያሳይ ነው። ዴዝ ሬቱም እንዳለ ነው፣ ምክንያቱም እዚህ ጋር እየቀነሰ መሄዱን ያሳያል። የፊሜል የሜል ፐርሰንቴጅ በየአመት ደረጃው ያሳያል ማለት ነው። እንግዲህ የሀገራችን የፖፑሌሽን ፒራሚድ ይሄን ይመስላል። ይሄ ሊታሰብበት የሚገባና የፖፑሌሽን ግሮዙን መቆጣጠር አለብን። ይሄም የሚያስፈልግበት ዋነኛ ምክንያት ዲማንድና ሰፕላይ የሪሶርስ አቅርቦትና ፍላጎት ካልተመጣጠነ ችግር ስለሆነና በኢኮኖሚው ላይ ቀውስ ስለሚያመጣ የህዝብ ቁጥር እድገትና የኢኮኖሚ እድገትን ከሞላ ጎደር
ማቀራረብ የግድ ያስፈልጋል እና እንግዲህ ይህን የምትከታተሉ ተከታታዮቻችን እንዲሁም ተማሪዎች ይህንን አስመልክቶ ለየአካባቢያችሁ ለየቤተሰቦቻችሁ ትምህርት መስጠት አለባችሁ ማለት ነው። ህዝባችን እድገት ከሀገራችን የኢኮኖሚ አቅም ጋራ ተመጣጣኝ እንዲሆን ለማድረግ በመቀጠል የምናየው ደግሞ ሰርቫይቫል ሺፕ ከርቭ ነው። ሰርቫይቫል ሺፕ ከርቭስ ሰርቫይቫል ሺፕ ከርቭ ኢዝ ኤ ግራፍ ኦፍ ነምበር ኦፍ ኢንዲቪጁዋል ሰርቫይቪንግ አት ኢች ኤጅ ኢንተርቫል ቨርስስ ታይም። እንግዲህ የሰርቫይቫል ከርቭ ሰርቫይቫል ሺፕ ከርቭ በምንልበት ጊዜ ምን ማለት ነው? ይሄ ግራፍ ነው። ግራፉ ደግሞ የሚያሳየው የህዝብን ምጣኔ በየእድሜ ደረጃው በየተወሰኑ ጊዜ ኢንተርቫሉ ውስጥ ያለውን የሚያሳይ ነው ማለት ነው። ዜር አር 3 ታይፕስ ኦፍ ሰርቫይቫል ሺፕ ከርቭስ፣ 3 አይነት ሰርቫይቫል ሺፕ ከርቮች አሉ። እንግዲህ እነኚህ ታይፕ 1 In type 1 survival curve, organisms produce relatively few offsprings and provide a lot of care to the offsprings. እንግዲህ በታይፕ 1 ሰርቫይቫል ሺፕ ከርቭ ላይ የሚያሳየው ወይም ፕሎትድ የሆኑ ኦርጋኒዝሞች የሚያሳዩት ባህሪያት አላቸው። አንደኛ የሚወልዷቸው ወሊድ ምጣኔያቸው በጣም ትንሽ ነው። የወሊድ ምጣኔያቸው ትንሽም ቢሆን ደግሞ ለወለዷቸው ልጆች የሚያሳዩት እንክብካቤና የሚወስዱት ኬር ከፍ ያለ መሆኑን ነው። ፕሮቫይድ a lot of care to the offspring. Most of the offspring survive to adulthood so they can reproduce. Mortality is low in the early and middle years. Mortality occurs mostly in old individuals. Example, survival sheep curve of human and most mammals. እንግዲህ በፈርስት ታይፕ ኦፍ ሰርቫይቫል ሺፕ ከርቭ ላይ የምናየው አንድ የወላጆች ጥቂት ልጆች እንደሚወልዱ ኦርጋኒዝሞች እንደገና ለነኛ ለወለዷቸው ልጆች ከፍተኛ እንክብካቤ እንደሚያደርጉ፣ በዚህም የተነሳ የተወለዱት ለአደልትሁድ እንደሚደርሱ እና ለመዋለድ ደረጃ እንደሚበቁ፣ ሌላ የሞት ምጣኔ በኤርሊ ስቴጅ እና በሚድል ይርስ ላይ ሎ እንደሆነ፣ ሞርታሊቲ በአብዛኛው የሚታየው ከእርጅና በኋላ እንደሆነ ነው የሚያሳየው። እንግዲህ የዚህን አይነት ሰርቫይቫል ሺፕ ከርቭ የሚያሳዩ ሰውንም ጨምሮ ሌሎችን ማማል ያካትታል ማለት ነው። ታይፕ 2 ሰርቫይቫል ሺፕ ከርቭ ደግሞ እንደሚከተለ ነው። ኢን ታይፕ 2 ሰርቫይቫል ሺፕ ከርቭ organisms produce moderate number of offsprings and provide some of their organisms survive their young years. Death and mortality rate is relatively constant throughout the entire life span. Mortality is equally likely to occur at any age in the lifespan. እዚህ ጋር እንግዲህ ይሄ ምንድን ነው? በታይፕ 2 ሰርቫይቫል ሺፕ ከርቭ ላይ የምናየው ኦርጋኒዝሞቹ መጠነኛ የሆኑ ኦፍስፕሪንጎችን እንደሚወልዱ ነው። ለነኚህ መጠነኛ የሆኑ ኦፍስፕሪንጎች ወይም ልጆቻቸው ደግሞ እንደዚሁ ውሱን የሆነ እንክብካቤ እንደሚያደርጉና ከነኛ የተወሰኑት ያንጎች ብቻ እንደሚያሳድጉ፣ የሞትና የወሊድ ሞት ሬት በየደረጃው ሞሮሌስ ኮንስታንት እንደሆነ፣ የላይፍ ስፓናቸው በሙሉ የሞት ሬቱ ተመጣጣኝ እንደሆነ እንግዲህ በስተርጅና በምን ሳንል ከስር ጀምሮ ያለው የሞት ምጣኔ ተመጣጣኝነት ያለው ነው። በአብዛኛው ሞርታሊቲ is equal likely to occur at any age in the life span። እንግዲህ የሞት እድሉ ከህፃንነት አንስቶ እስከ እርጅና ዘመን ያለው ተመጣጣኝነት እንዳለው ነው የሚያሳየው። እንግዲህ ይህን አይነት ደግሞ ሰርቫይቫል ሺፕ ከርቭ የሚያሳዩት ኤግዛምፕል ሰርቫይቫል ሺፕ ከርቭ ኢን በርድስ በአዋፍት ላይ ይታያል ማለት ነው። ይሄ የአዋፍት ባህሪ ወይንም ሰርቫይቫል ሺፕ ከርቭን የሚያሳይ ነው በአብዛኛው። ቀጣዩ ደግሞ ታይፕ 3 ሰርቫይቫል ሺፕ ከርቭ። ታይፕ 3 ሰርቫይቫል ሺፕ ከርቭ shows organisms producing many offsprings. Organisms that provide their offsprings with a little or no care, relatively few offsprings survive to adulthood. Mortality is highest at an early stage, but it is low at a later age. እንግዲህ በዚህ በሰርቫይቫል ሺፕ ከርቭ 3 ላይ የምናየው ኦርጋኒዝሞቹ በጣም ብዙ ኦፍስፕሪንጎችን እንደሚወልዱ ነው። ከዛም ከሚወለዱት ኦርጋኒዝሞች
ለኦርጋኒዝሞቹ ወላጆቹ የሚሰጡት እንክብካቤ በጣም ዝቅተኛ የሆነ አነስተኛ የሆነ እንደሆነና በአንጻራዊነት ደግሞ ውሱን ኦርጋኒዝሞች ብቻ ሰርቫይቭ እንደሚያደርጉ አብዛኞቹ በህፃንነት ደረጃ ላይ አት ኤርሊ ስቴጅ እንደሚሞቱ ነው የሚያሳየው። እና ይህን አይነት ደግሞ ሰርቫይቫል ሺፕ ከርቭ የሚያሳዩ እንደ የእጽዋት ኢንቨርቲብሬትስ እና መኒ ፊሽ በእነኚህ ላይ ይታያል ማለት ነው። ይህን አይነት ሰርቫይቫል ሺፕ ከርቭ የምናየው በእጽዋትና በኢንቨርቲብሬትስ እንደዚሁም በአሳዎችና በመሳሰሉት ነው ማለት ነው። እዚህ ጋር እንደምታዩት ፊገር 6.8 ሰርቫይቫል ሺፕ ከርቭ ኦፍ ፖፑሌሽን ኦከሪንግ ቱ ኤጅ ይላል። እዚህ ጋር ለምሳሌ ይሄ ሰርድ ታይፕ ኦፍ ሰርቫይቫል ሺፕ ከርቭ የሚያሳየው የፕላንትን ነው ባርጎ እዚህ ጋር ትንሽነት ደረጃ በጣም ሎ ነው። ካደገ በኋላ ግን የዴዝ ሬቱ እንትን ነው እዚህ ጋር ትንሽ ያሳያል። እዚህ ጋር ደግሞ ይሄ ሰርቫይቫል ከርቭ ሼፕ ሰርቫይቫል ሺፕ ከርቭ ቱን ነው የምናየው። ኦልሞስት ሞትና እንትን ኮንስተንት ነው። እዚህ ጋር ደግሞ ይሄ ሰርቫይቫል ከርቭ ዋንን ነው የምናየው። በሰውና በማማሎች እንደምታዩት ከያንግ ደረጃ እያደገ በሚሄድበት ጊዜ ምንም ችግር የለ እንክብካቤ ስላለ። እዚህ ጋር ኦልድ ኤጅ ላይ ከዚህ እንትን እያለ እድገት ደረጃ ሞቱ እያቆለቆለ የሚመጣው እዚህ ጋር ኮንስታንት ነው ወደዚህ የሚመጣው። እዚህ ጋር ደግሞ እንደዚሁ እንክብካቤ አለ። እዚህ ጋር ስትመጡ እንዴት እያቆለቆለ እንደሚመጣ ነው። የእጽዋቱም እዚህ ጋር እንደዚሁ አይነት ያሳያል ማለት ነው። ይሄ በዚህ መልኩ የሚገልጽ ነው ማለት ነው። ሰርቫይቫል ሺፕ ከርቭ ማለት ይሄንን የሚያሳይ ነው። በመቀጠል ደግሞ የምናየው ስለ ፖፑሌሽን ሬጉሌሽን ነው። ዜር አር ቱ ሬዚስተንስ ቱ ፖፑሌሽን ግሮስ These are density dependent factors and density independent factors። እንግዲህ ፖፑሌሽን ግሮዝን ሬጉሌት የሚያደርጉ ሁለት ዋነኛ መሰረታዊ ነገሮች አሉ። እነኚህ ሁለት ዋና መሰረታዊ ጉዳዮች ደንሲቲ ዲፔንደንት ፋክተር እና ኢንደንሲቲ ኤንድ ደንሲቲ ኢንዲፔንደንት ፋክተር የምንላቸው ናቸው። ደንሲቲ ዲፔንደንት እና ደንሲቲ ኢንዲፔንደንት ፋክተሮች ናቸው ፖፑሌሽን ግሮዝን ሬጉሌት የሚያደርጉት ማለት ነው። እነኛ እናያለን። ደንሲቲ ዲፔንደንት factors refer to a density of the population at given time that affects the growth rate። እንግዲህ ይሄ ደንሲቲ ዲፔንደንት ፋክተርስ ምንድን ነው የሚለው ዴፊኔሽኑ ይሄ ምንድን ነው የሚያሳየው? ደንሲቲ ኦፍ ፖፑሌሽን በተወሰነ እድሜ ደረጃ በሚደርስበት ጊዜ እንዴት የፖፑሌሽኑን እድገት እንደሚወስነው ደንሲቲው ፖፑሌሽኑን እድገት እንደሚወስነው በሆነ እድሜ ደረጃ ላይ የሚያሳይ ነው። ይሄ ደንሲቲ ዲፔንደንት ፋክተር ማለት ደግመዋለሁኝ። Density dependent factors factor refers to density of the population at a given time at a given time, not at a given age አይደለም, at a given time that affects the growth of rate። ግሮዝ ሬቱን አፌክት ያደርገዋል፣ እንዲቆምም ያደርገዋል። አንዳንዴ ደንሲቲው ከኬሪንግ ካፓሲቲው በሚበልጥበት ጊዜ እድገትም እንዲያቆም ያደርጋል ማለት ነው። ያ ነው ደንሲቲ ዲፔንደንት ፋክተር የምንለው። እንደዚሁም ደንሲቲ ዲፔንደንት ፋክተርስ አር ሊቪንግ ኦር ባዮቲክ ፋክተርስ ዛት አፌክት ኤ ፖፑሌሽን። እንዲህ ደንሲቲ ዲፔንደንት ፋክተር የምንላቸው ህይወት ያላቸው ፋክተሮች ወይም ባዮቲክ ፋክተሮች ናቸው። እነኚህ ደግሞ በቀጥታ የሚሆን ተዘዋዋሪ የፖፑሌሽንን እድገት አፌክት የሚያደርጉ ናቸው ማለት ነው። ዴንሲቲ ዲፔንደንት ፋክተርስ ኢንክሉድ ፕሪዴሽን፣ ኮምፒቲሽን in bracket intraspecific and interspecific and intraspecific competition, accumulation of waste and disease። እንግዲህ የደንሲቲ ዲፔንደንት ፋክተርስ ምንን ያካትታል ብትሉ አዳኝና ታዳኝ ፕሬዴሽን ስንል ፕሬና ፕሬዳተርን ያካትታል። ኮምፒቲሽን የእርስ በርስ ኮምፒቲሽን ውጫዊ ኮምፒቲሽን ኮምፒቲሽን ቢትዊን ዘ ሴም ስፒሺስ ኦር ኮምፒቲሽን ዊዝን ቢትዊን ዲፍረንት ስፒሺስ ሊሆን ይችላል። እንግዲህ ኢንተርስፔሲፊክ ኮምፒቲሽን ስንል የተለያዩ ስፒሺሶችን የሚገልጽ ነው። ኢንትራስፔሲፊክ ኮምፒቲሽን ስንል ደግሞ የእርስ በርስ የአንድ ስፒሺስ አባላት እርስ በርስ የሚያደርጉትን ኮምፒቲሽን ወይንም ለሪሶርስ የሚያደርጉትን ሽሚያ የሚያሳይ ነው። አኩሙሌሽን ኦፍ ዌስት ኤንድ ዲዚዝ
ይህም የበሽታ የቆሻሻ ክምችት እና የበሽታ ፓቶጀኒክ በሽቶች መኖር ማለት ነው። እነኚህም ፖፑሌሽንን እድገት አፌክት ያደርጋሉ። the denser a population density is the greater its mortality rate will be። የፖፑሌሽን ደንሲቲው ከፍ በሚልበት ጊዜ የሞት ሬቱንም ከፍ ያደርገዋል። ይሄ ራሱ ሆነ ምክንያት አለው። በዝርዝር እናየዋለን። Intraspecific and interspecific competition make reproductive rate of individuals lower and reduce growth rate of population። እንግዲህ ኢንትራስፔሲፊክ እና ኢንተርስፔሲፊክ ኮምፒቲሽን በሚኖርበት ጊዜ የመራባት እድልን አደልትሁድ የመድረስ እድልን ይቀንሰዋል። ይህንን በሚቀንስበት ጊዜ በቀጥታም ደግሞ በተዘዋዋሪ መንገድ የህዝብ ቁጥር ምጣኔን ይቀንሳል ወይም ይወስናል። In addition, factors that regulate population growth include lower prey density or higher prey density። እንግዲህ prey አዳኝ እና ታዳኝ መካከል አዳኙ ከበዛ ታዳኙ በቀላሉ ይወድማል። ታዳኙ ደግሞ ቁጥሩ ካነሰ አዳኙ የሚበላው ስለሚያጣ ያልቃል ማለት ነው። ይሄ የራሱ ወሳኝነት አለው። disease in an area በአንድ አካባቢ የሚከሰት በሽታ፣ ይሄ በሽታ ደግሞ ያው ለሞት እንደሚዳረግ ይታወቃል። ይሄም አንድ ወሳኝነት አለው በፖፑሌሽን እድገት ላይ። እንግዲህ communicable diseases spread quickly and increase mortality in a dense population than in a sparsely packed population። ይሄ ግልጽ ነው። በጣም አንድ ቦታ ተፋፍጎ በሚኖሩ ህብረተሰቦች ወይንም ኦርጋኒዝሞች ውስጥ የገባ በሽታ በቀላሉ የመዛመትና በቀላሉ ውድመት የማድረስ እድል ከፍ ያለ ሲሆን በስፓርስሊ ተራርቀው ባሉት ጋር ግን ከነኛ የቀነሰ በአንጻራዊነት የቀነሰ ነው ማለት ነው። የበሽታው ስርጭት የመስፋፋት እድሉ አነስተኛ ይሆናል ማለት ነው። ቢ density independent factors። density independent factors are factors that influence the growth rate of population regardless of its population density. Non-living abiotic factors that regulate the population growth rate regardless of population density። እንግዲህ ሁለተኛው density independent factor ነው። density independent factor ስንል ደግሞ ምን ማለታችን ነው? ይሄ ማለት የተለያዩ ፋክተሮች ሆነው የፖፑሌሽን ግሮዝ ሬትን አፌክት የሚያደርጉና አፌክት በሚያደርጉበት ጊዜ ደግሞ ከፖፑሌሽን ደንሲቲ ጋራ ምንም ግንኙነት ያሌላቸው ፋክተሮች በእነኛ ከፖፑሌሽን ደንሲቲ ጋራ ተያያዥነት በሌለው ፋክተር የፖፑሌሽንን እድገት የሚወስኑ ወይንም አፌክት የሚያደርጉ ፋክተሮችን ነው ነን ኢንዲፔንደንት ፋክተርስ ደንሲቲ ኢንዲፔንደንት ፋክተርስ የምንላቸው ማለት ነው። ወይንም ደንሲቲ independent factors are non-living abiotic factors that regulate the population growth rate regardless of population density ነን አባዮቲክ ፋክተሮች ናቸው። ልብ አድርጉ። ደንሲቲ ዲፔንደንት ፋክተሮች ባዮቲክ ፋክተሮች ሲሆኑ ደንሲቲ ኢንዲፔንደንት ፋክተሮች ደግሞ ነን ሊቪንግ ወይንም አባዮቲክ ፋክተሮች ናቸው ማለት ነው። ከደንሲቲ ጋራ ምንም አያያይዛቸው። ደንሲቲ ኢንዲፔንደንት ፋክተርስ ኢንክሉድ weather, natural disasters and pollutions. In natural catastrophe, the chance of survival of organisms are the same whether the population density is high or low. እንግዲህ ይሄ ምንድነው የሚለው ደንሲቲ ኢንዲፔንደንት ፋክተሮች ምን ነን አባዮቲክ ፋክተሮች ናቸው ብለናል። እነኚህ ደግሞ ምን ያካትታሉ ብትባሉ የአየር ሁኔታ፣ ለምሳሌ ድርቅ ሊሆን ይችላል፣ ሙቀት ሊሆን ይችላል፣ ቅዝቃዜ ሊሆን ይችላል። ሌላው ናቹራል ዲዛስተርስ የተለያዩ እንደ እሳተ ገሞራ ሊሆን ይችላል፣ የጎርፍ ሊሆን ይችላል፣ የመሬት መሰንጠቅ ሊሆን ይችላል፣ መንሸራተት ሊሆን ይችላል፣ አውሎ ንፋስ ሊሆን ይችላል፣ ሰደድ እሳት ሊሆን ይችላል። እነኚህና የአካባቢ ብክለት እነኚህን ሁሉ ደንሲቲ ኢንዲፔንደንት ፋክተር ውስጥ የሚካተቱ ናቸው ማለት ነው። እንግዲህ እነኚህ ናቹራል ካታስትሮፊ እንግዲህ የተፈጥሮ አደጋዎች በሚከሰት ክስተት ደግሞ በየትኛውም እድሜ ደረጃ ላይ ያለ ፖፑሌሽን ላይ እድሜ ደንሲቲ ምንም ሳይለይ በሁሉም ላይ የሚያስከትለው የሞት ምጣኔ ወይንም እክል አንድ ነው ማለት ነው። እዚህ ጋር በመጨረሻ የምናየው ስለ ኤግዛምፕል ኦፍ ፖፑሌሽን ደንሲቲ ሊሚቲንግ ፋክተር ነው። ፖፑሌሽን ደንሲቲ ሊሚቲንግ ፋክተር ተብሎ የተሰጡ ፋክተሮች አሉ። እዚህ ጋር ኮምፒቲሽን የወፎቹ እዚህ ሲጣሉት ያላችሁ ኮምፒቲሽን ነው፣ የእርስ በርስ ኮምፒቲሽን ነው። እዚህ ጋር ፕሪዴሽን በአዳኝና በታዳኝ መካከል ያለ
ያለ ነው። እዚህ ጋር ደግሞ ፓራሳይቲዝም ኤንድ ዲዚዝ ያሳያል። ይሄ ሁሉ ፖፑሌሽን ደንሲቲን ዲተርሚን ከሚያደርጉ ፋክተሮች ላይ አንዱ ነው። ናቹራል ዲዛስተር እዚህ ጋር ናቹራል ዲዛስተር ታያላችሁ፣ ጎርፍ ታያላችሁ። ይሄ ደግሞ ሂውመን ዲስተርባንስ ሰደድ እሳት ሰዎች በሚለቁት ሰደድ እሳት አማካኝነት የሚከሰት ነው። እንግዲህ እነኚህ የፖፑሌሽን ደንሲቲን አፌክት የሚያደርጉ ደንሲቲ ኢንዲፔንደንት እና ደንሲቲ ዲፔንደንት ፋክተሮችን የሚያሳዩ ናቸው ማለት ነው። እንግዲህ በዛሬው ሌሰናችን ይህንን አይተናል። በዚህ ሌሰኑን ስለ ፖፑሌሽን በዚህ የምናጠቃልል ይሆናል። እንግዲህ በሌሰናችን ማጠቃለያ ሁልጊዜ አደራ የምንላችሁ አንደኛ ይህ ትምህርት ሌሎች ተደራሽ ይሆን ዘንድ ሼር፣ ላይክ እና ሰብስክራይብ በማድረግ ተባበሩን። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን የማሻሻያ ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ